ትሰምኛለሽ ይላል። ዘጋሽው ለውጥ የለውም። ለማንኛውም ወደ አንቺ እየመጣሁ ነው። ወደ አንቺ? የት ነው የሚመጣው? ለምንድን ነው የሚመጣው? ጓደኛዬ ሆኗል እኮ አልኩሽ። ይሄ ቅጥት አይደለም፣ አንተ ስላልገባህ ነው። ምን እያልሽ ነው እህቴ? እህቴ? ሰላም ለዚህ ቤት። አይገርምም? ግን እጅሽ አሁንም በጣም ለስላሳ ነው። የኔ ሲውት እኔ ስላንተ የት ምን አገባኝ? አረ በጣም ጥሩ። አንቺ ስለኔ ግድ የማይሰጥሽ ከሆነ እኔን ከዚህ በኋላ ስለ አንቺ ግድ አይሰጠኝም። እባክህ ልለምንህ፣ በቃ ተወኝ። አልተውሽም። አይገባሽም እንዴ? እስከዛሬ ለምወደው ሰው ስል ክብሬን ጠብቄያለሁ። ለማንም ተባራሪማ ገራይን አሳልፌ አልሰጥም። እኔ ማርኮን ብቻ ነኝ። አቶ ማርኮን ሚስቴን እንድትመልስልኝ ፈልጋለሁ። በሂራን በጭራሽ አልደራደርም። በትዕግስትና በትህትና ጠይቃለሁ። ነገር ግን እምቢ የምትል ከሆነ እምቢ የምትለኝ ከሆነ በጉልበትም ቢሆን እሷን ወስዳታለሁ። ሄሎ ውዷ ፍቅረኛዬ፣ እንዴት ነሽ? እባክሽ ደህና ነኝ። ስልክሽን እኮ በተደጋጋሚ ስሞክረው እያነሳሽልኝ አይደለም። በሰላም ነው? አዎ ስራ ይዤ ነበረ። ምንድን ነው? ቢሆንም ግን ስታየው መልሰሽ መደወል ነበረብሽ። አሁን ስልኩ ልዘጋው ነው። ተይ እንጂ እንደዛ የምትወጂው ፍቅረኛሽ ላይ ይህን ያህል መጨከን ግን ጥሩ ነው። ትሰምኛለሽ ይላል። ዘጋሽው ለውጥ የለውም። ለማንኛውም ወደ አንቺ እየመጣሁ ነው። ወደ አንቺ? ወዴት ነው የምትመጣው? ሰው ያማል እንዴ? ተላቆይ ፍቅር። ሄሎ አንዴ አወራኝ። ሄሎ እንዴ አልጋ እኮ እያነጠፍኩኝ ነበር። ለምን እዚህ መጣ? ሳሎን እዛ ቁርሳን በላ። ምን ችግር አለ? የምን ችግር? ለምን ጠየቀኝ? ድምፅሽን ፈቃድ ነበር ስታሪ ነበር። ሲቀጥል ደግሞ ስገባ መካለች ጓደኛዬ እኮ ናት። እንትን ደውላ አሁን እመጣለሁ ያለች ልጅ አልመጣም ያለች እና የእሷ አልመጣም ማለት ነው እንደዚህ ያደረገሽ? አዋ እንዴት አልናደድም። እመጣለሁ ብላኝ ለረጅም ጊዜ እኮ ጓደኛዬ ነበረች። አልመጣም አለች። ይሁን። ለማንኛውም ስምኝማ፣ ወይ ያው ሌላ ዕቃ ገዛኝ ያልኩሽ ልጅ አለ አይደል? ደንበኛክ? አዎ በጣም ብዙ ዕቃ ገዝቶኛል እና ጓደኛሞች ሆነናል። ዛሬ ቤት እመጣለሁ ብሎኛል። ይመጣል? የት ነው የሚመጣው? ለምንድን ነው የሚመጣው? ጓደኛዬ ሆኗል እኮ አልኩሽ። በይ መምጫው ሰዓት ደርሷል። ሊድና ልቀበር። ቤቱን ፋፋ አድርጉት እሺ? ወይኔ ፈጣሪ። ይሄ የተረገመ ልጅ ብቻ እንዳይሆን። ወይኔ በቃ በዚህ ሊበጠብጠው ነው። እንዴት አደርክ? አለሁልሽ። ዛሬ ክላስ አለሽ እንዴ? ምን ነው በጠዋት ተነሳሽ? አይ ዛሬ እንኳን የለኝም። ታዲያ ተኝተሽ አታረፍጂም ነበር እንዴ? ለምን በጠዋት ተነሳሽ? ናፍቀኝ ነው የተነሳሁት። ናፍቀኝ እንዴ? አብረን እየዋልን አብረን እያመሸን ደግሞ የምንመነፋፍቅ
አዎ ናፍቀኸኛል። እህቴ ይሄ ቅብጠትሽ ግን መች ነው የሚለቅሽ? ይሄ ቅብጠት አይደለም፣ አንተ ስላልገባህ ነው። ምን እያልሽ ነው እህቴ? እህቴ? ይሄ እህቴ የምትለኝ ቃል ወደ ፍቅር የሚቀየረው መቼ ነው? አንተ ሁሌም እህቴ እያልክ ነው ያሳደግከኝ። እኔ ደግሞ አፈቀርኩ። ሙዳይ። አቤት። ምንድን ነው የሆንሽው? አረ ምንም አልሆንኩም። ቆይ ልታለቅሽ ነው? አይ አይደለም፣ ዝም ብዬ ነው። ቆይ እኔ ያጎደልኩብሽ ነገር አለ? አይ ምንም የጎደለብኝ ነገር የለም ወንድሜ። አመሰግናለሁ። ልትወጣ ነው እንዴ? አዎ ልወጣ ነው፣ ግን የሆንሽው ነገር ሳትነግሪኝ አልወጣም። ይኸውልሽ እህቴ ይገባኛል፣ የእናቴ አባታችን ሰቀቀን ነው እንደዚህ እያደረገሽ ያለው አይደል? ግን ደግሞ ይኸውልሽ ምንም ማድረግ አንችልም። እኔም እኮ ይናፍቁኛል። ሳይናፍቁኝ ቀርቶ አይደለም። ይቅርታ ወንድሜ፣ አስከፋው አይደል? ችግር የለውም። ይኸውልሽ ሙዳይ፣ አንቺ ማለት ከአባቴ የተሰጠሽን ትልቁ አይደል ልጅ ነሽ። እሺ እሺ። በቃ አሁን ፊትሽን ታጠቢና ገብተሽ ክላስ ሸረፍት አድርጊ። እሺ መልካም ቀን። እና ነው ወደ ሰፈራችን እንዴት አየው? የሚገርም ሰፈር ነው። ወሬ ማለት በጣም ነው። ቤታችን ደግሞ ይችላል። የምር? አዎ። ምን በይገዛል? አዎ ነው ወደ ምን ነው? አይ ምንም፣ ያው በወጣትነት ቤት መስራት በጣም ትልቅ ውሳኔ ይጠይቃል። እሱስ ልክ ነሽ። እኔ እንግባ። ሰላም ለዚህ ቤት። ደህና ነኝ። እንኳን ደህና መጣ የባሌ ስራ ባልደረባ። እንኳን ደህና ቆየሽ። አይገርምም ግን እጅሽ አሁንም በጣም ለስላሳ ነው። ደህና ነኝ። ቁጭ በል ቁጭ በሉ። ድንገት ሳስተካክል ከእጅ ላይ ወድቆብኝ ነው። ችግር የለውም ማስተካከያለሁ እኮ። እግርሽ እንዴት ነሽ ግን? ተጎዳሽ? አይ ምን ቢጎዳስ ጎዳኝ ትላለች ብላ ማለቴ ያው ሴት ልጅ በጣም ጠንካራ ናት ብዬ ነው። ምንም ነገር የመቻል አቅም አላቸው። ልክ ነህ። ሴቶች በጣም ትልቅ ጸጋ ነው የተሰጣቸው። እንደዛ ነው። አቤት። በቃ ተናግሮሽ ምግቡን አዘጋጃጁ። እሺ ሙዳይ የእጅ ይዘሽ ነይ። እሺ ምን እያደረክ ነው? እግርሽ ላይ ወጥተህ ረፍቶብሻል ነበር። ልሄድሽ እኮ ነው። አመሰግናለሁ። አሁን ግባ። ባልገባስ? እሺ አንተ ካልገባ ከኔ እገባለሁ። ሂራ፣ እውነት ለመናገር በጣም ናፍቀሽ። የማይመስል ነገር አታወራ። ምን ነው የማይመስል? አሁን የምታወራው ነው። ሂራ፣ የድሮ ፍቅሬ እንደምልሽ ነው። ያረጀው ያፈጀው ታሪክ አታውራ። እሺ
ምን ሆነ ያለፈ ታሪክ? እባክህ በቃ ተወኝ፣ ህይወቴን ልኖርበት፣ አትበጥብጠኝ። የኔ ሴት እኔ ስላንተ ህይወት ምን አገባኝ? አረ በጣም ጥሩ። አንቺ ስለ እኔ ግድ የማይሰጥሽ ከሆነ እኔም ከዚህ በኋላ ስለ አንቺ ግድ አይሰጠኝ። እባክህ ልለምንህ፣ በቃ ተወኝ። አልተውሽም። አይገባሽም እንዴ? ቁስሏል እኮ ሊላት ብዬ ነው። እንዴት ነሽ እያልኳት ነበር። እንዴ ደህና ነሽ ባትላት ደህና አትሆንም እንዴ? አይ እንደዛ ሳይሆን ያው አለ አይደል ለማጽናናት ያህል። አሁን ደህና ነኝ። በጣም ይቅርታ እንግዳውን ማስጨነቅኩት። የተጨነቀ ግን አይመስልም። እናቴ ነይ ተነሽ፣ ውስጥ መድኃኒት ላድርግልሽ። ቀስ ቀስ የሆንሽ ነገር አለ? አረ እኔ ምንም አልሆንኩም። ሰጥቶሽ በቃ የሆነ የጨነቅሽ ያስደበረሽ ነገር አለ? እንዴ አይ ምንም ነገር የለም። እኔ ቢኖር ላንተ አልነግረም እንዴ? እኮ ግራ ገባኝሽ እኮ። አይ ምንም የደበቅኩ ነገር የለም። ቆይ እንዴት እንደዚህ ልትለኝ ቻልክ? እኔ እኮ አይደለም ያልኩት። በቃ ፊትሽ የሆነ ደህና እንዳልሆንሽ የሆነ ልትደብቅ የፈለግሽ ነገር እንዳለ ይናገራል። እንዴ ቆይ እንዴት ደብቄ መኖር እችላለሁ እንዴ ላንተ? እኮ ግራ ገባኝ እሱ። አይ በቃ እኔ ምንም አልሆንኩም፣ ደህና ነኝ። ሙዳይ ይባላለሁ። እንተዋወቅ። አይሰማም? ሄሎ ሄሎ። እርፍ ምስሉ ነው እንደዚህ ያለው። ይቅርታ ነገር የለህም እኮ ያለን ይመስለናል እንጂ ሁላችንም በሀሳብ ጭልጥ ብለን ከጠፋን ቆየን። ግን አንዳንዴ መሄድ ጥሩ ነው። እንዴት? የምትኖርለት ሰው ካልተረዳህና እንደምትኖርለት ካልገባው በሀሳብ ጭልጥ ማለት እፎይታ ይሰጣል። ሙዳይ ይባላል። ነው በህይወት የምጠብቀው ሰው አለ? ታምንሽ? ማርኮ ምንጭ አብሮ አደጌ፣ አሳዳጌ፣ እኔ እንጃ። አብሮሽ ስለሚኖረው ሰው ምንነት አታውቂም ማለት ነው? ወንድሜ ነው። አንመሳሰልም? ትመሳሰላላችሁ። መቼ በደንብ አየህልና ነው ትመሳሰላላችሁ የምትለኝ? የኔ አባት ወይ በቃ ስለኔ ትጨነቅሽ? ለምን? አይ አትጨነቅ። እኔ እኮ ደህና ነኝ ለማለት ነው። እንዴ ደህናማ አይደለሽም እናቴ። አንቺ እኮ የምትናገሪው ሌላ፣ ፊትሽ ላይ ደግሞ የማነበው ሌላ ሆነብኝ። አይ እንግዲህ ደህና ነኝ አልኩህ። የኔ ውድ ወይ የኔ አባት። ቆይ እኔ የማላውቀው ለብቻሽ የሚያስጨንቅሽ የሚያብሰለስልሽ ነገር ካለ ለምን አትነግሪኝ? የምን ነገር ደግሞ አንተ የማታውቀው እኔን የሚያስጨንቀኝ ነገር ይኖራል? ሊኖርም አይችልም። እሱን እኮ አልሽ፣ ግን እየዋሸሽኝ ነው። አንተና እኔ ይሄን ያህል ተራርቀናል ማለት ነው? ማለት ጥያቄን በጥያቄ አትመልስ።
መልስልኝ። እኔ እኮ ነኝ የጠየኩሽ ያለሁት። መጀመሪያ ለእኔ መልሽልኝ። ምን ነው እባክህ፣ የሆነ ሰበብ እየፈለክ ነው እንዴ? የምን ሰበብ ነው የምፈልገው? ናት እኔም በፍቅር ካንበረከከኝ በኋላ ግን አነጋገርህ ስታይኝ ዞር የምትል ነው የምትመስለው። ኧረ በስመ አብ ሄራ፣ ምን እያልሽ ነው? ያለሽ ለ2 ዓመታት ያክል የገነባነውን ፍቅር እንዴት ነው በተራ ነገር የማፈርሰው? እኔም እኮ ግራ የገባኝ እሱ ነው። እኔ ምንም አልሆንኩም ደህና ነኝ እያልኩ ካልነገርሽኝ በላይ ነፍሴን ታስጨንቃታለህ። እናቴ እኔ እኮ ላንቺ ባሉ ለምንድን ነው እንደዚህ የምትይው? ጥያቄን ግን አልመለስክልኝም። አላስታውስም። ምን ነበር የጠየቅሽኝ? በህይወትህ የምጠብቀው ሰው አለ ወይ? ካለስ ለምን ያህል ጊዜ ይጠብቀዋል? የምጠብቀው ሰው አለ። የተወሰነ ጊዜ ደግሞ የምጠብቀውም ይመስለኛል። ጠብቀኸው ያንተ ካልሆነስ? ያኔ ጉልበቴን ይጠቀማል። ፍቅር በጉልበት ይሆናል እንዴ? ፍቅርን ፍቅር ካልገዛው እኮ በሚገዛው ነው መጠቀም እንጂ የምትገዢው በሌላ ነገር ነው ማለት ነው። ቆንጆ ነሽ። አመሰግናለሁ። ፍቅረኛ ነሽ? የምጠብቀው ሰው አለ። አንቺም የምትጠብቂ ሰው እስኪመጣ ድረስ እኔም ደግሞ የምጠብቃት ሴት እስክትመጣ ድረስ አብረን መሆን እንችላለን። አይ ልቤ ያን ሰው ብቻ ነው ክፍት። የኔ ቆንጆ ልብሽን በጭራሽ አታዳምጪው። ይሄን እናት እኔ እኮ ግራ ገባኝ። በቃ ፈጽሞ ማላውቃትን ሄራ ነው እየሆንሽብኝ ያለሽው። ከመሬት ተነስቶ ጸባይሽ ይቀያየርብኛል። ቆይ እኔ ምን ላድርግ? እኔ በፊቷ ሂራን ነኝ፣ ምንም አልተቀየርኩም። አንተ ግን ይህን ያህል ትጠረጥረኛለህ ብዬ አላሰብኩም ነበር። ምናልባት እኔ እንዳልጨነቅ ብለሽ ዝም ያልሽው በውስጥሽ የያዝሽው የሚያስጨንቅሽ ነገር ካለ ንገሪኝ ብዬ መጠየቅሽ ስህተት አይመስለኝም። እሺ ምንም የለም። ቆይ ሄራን የጓደኛዬን መምጣት አልወደድሽውም? ኧረ ወድጄዋለሁ። ያንተ ጓደኛ አይደል እንዴ? እንኳን መጣ። ግን ቆይ ለምን እንደዚህ ያልክ? የሆነ ከዚህ በፊት የምትተዋወቁ ነው የሚመስለው ግንኙነታችሁ። ማለት የት ነው የምንታወቀው? እንዴት? ኧረ እኔ ጭራሽ አይቼው አላውቅም። እና ምን አስደነገጥሽ እናት? ካላወቅሽ እኮ አላወቅሽም አይደል? ደነገጥኩ እንዴ? ኧረ እኔ አልደነገጥኩም። ይሁን አልታወጣልክም አይደል? እንደዛ አላልኩኝም እንዴ? ዛሬም ደህና አይደለሽም ትለኛለህ። ደህና ያልሆንከው ግን አንተ ነህ። ደግሞ እኔ ምን አደረግኩኝ? ቆይ ምን እያልከኝ ነው ያለኸው? ታውቀዋል? የኔ ውድ እኔ እኮ ግራ ስለገባኝ ነው የጠየኩሽ። ምንም አይቼ የማላውቀውን ሰው ታውቂዋለሽ እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? እሺ እናት አንቺ ብቻ ተረጋጊልኝ። እንዴት ነው የምረጋጋው? እንደዚህ በላይ በላይ እያናገረ። እሺ ይቅርታ ማይ፣ ካሁን በኋላ ምንም አልልሽም። እሺ በቃ ምንም አትበለኝ እናቴ። በቃ እኔ ለእግርሽ ነው የሚያስታግስ መድኃኒት ልጅና ከፋርማሲ ግዛ። ደህና ነኝ። እዚሁ አብረኸኝ ነው፣ የትም አትሄድብኝ። አታስቢ ቆንጆ፣ ቶሎ ነው የምመለሰው።
መጣ እንዴ? ከእህትህ ጋር እኮ ለቤቱ አዲስ አይደለ? እያጫወትኩት ነበር። በጣም እህትህ በጣም ቀለኛ ናት። ድካሜን ሁላ እኮ ነው ያስረሳችኝ። ሙዳይ ማለት ለእኔ እናቴ፣ እህቴ፣ ጓደኛዬ ሁሉም ነገር ነች። በቃ ከሄራን ቀጥሎ እሷ ብቻ ነች ያለች። ደስ ይላል። ደስ የምትሉ ቤተሰቦች ናቸው። ስላወቃችሁ ደስ ብሎኛል። እኛም ስለመጣህ በጣም ደስ ብሎናል። በቃ ነው አንተ ተነስና መድኃኒት ሄራን ገዝተን መጣ። አንቺ ደግሞ እናቀርብ። ሄራን አሟሟት እንዴ? አይ አሟት ሲሆን እንዲሁ ስለተሰጠታት ነው። እንዴ ሄራን እኮ ስሟ አልነገረችም ነበር እንዴ? አሁን እኮ ሄራን ብሎ ሲጠራት ስለሰሙኝ ነው። አንቺ ምንድን ነው እንደዚህ ሌላ በጥያቄ? አይ እሱም እውነቷን ነው። ከመጣው ጀምሮ እኮ የባለቤትንም የእህትንም ስም እኮ አልነገርከኝም። በአንዴ ሲይዝባት ግራ ገብቷት ነው። ይሁን በቃ ሙዳይ አንቺ ግቢ። እናንተ ደግሞ ደርሰን። እሺ እሺ። እስከ ዛሬ ለምወደው ሰው ስል ክብሬን ጠብቄያለሁ። ለማንም ተባራሪማ ገላይን አሳልፌ አልሰጥም። እኔ ማርኮን ብቻ ነኝ። ማርኮን ወንድሜን በጣም ነው የምወደው። እንደ እናትም እንደ አባትም ሆኖ አይደል ያሳደገኝ። ስለ አንቺና ስለ ወንድምሽ ታሪክ የጠየቀች ሰው አለ? አይ ምንም፣ እንደዚሁ ዝም ብዬ ነው። ወንድሜ አሞታል ብሎኝ ነበር። ተሻለሽ? አሁን ደህና ነኝ። በቃ ወንድሜ ቡና አፍልታችሁ ጠብቁኝ ብሏል። ገብተን እናቀራርብ። እኔ እንኳን ትንሽ ማረፍ ፈልጋለሁ። አንቺ አፊላችሁ። በቃ ሽረፊ፣ እኔ አፈላለሁ። ወይ ሳልጠይቅህ ከባለቤት ጋር ግን የት የተዋወቃችሁት? እሱ ረጅም ታሪክ ነው። ሌላ ጊዜ አጫውተዋለሁ። እሺ መጀመሪያ እንደዛ ነገር አልገባኝም። ከእሷ በፊት ሌላ ሚስት ነበረ እንዴ? አረብ ሀገር ፍቅረኛ ነበር? ይኸውልህ እሱ የቆየ ታሪክ ነው። እንደ ቀልድ የተጀመረ ነገር ነበረ፣ ያው ከሄራን በፊት ማለት ነው። ሲቀጥል ደግሞ ምን ሲያፈር ትገባ አይደል? ሁሉን ነገር ቀስ እያልን እንጫወታለን። በል እንዳረሰ የጀመርክልኝ ታሪክ ሌላ ቀን ቢሆን እጨርስልሃለሁ። አንተ ብቻ ለመስማት ያብቃ። ይቅርታ ግን ጓደኛዬ፣ እኔ ፀሐይ ብዙም አልችልም። ካልነበረ ወይ እኔ ወደ ቤት ልጅ። ውይ ሶሪ፣ በጣም እኔ እኮ አላስተዋልኩኝም። እኔ ቤት ብቻ እንዳይደብር ብዬ ነበር የወጣሁት። ይቅርታ። እሱማ ልክ ነህ፣ ግን ደግሞ የመንገዱ ድካምም ስላለ ነው መሰለኝ ፀሐይዋ ትንሽ በረታች። ግን እኮ ፀሐይዋ እና ሊከረረች አይደለች። ለእኔ ትንሽ ነገር ነው እባክህ ይበቃል። ያላቅም ለምን እንደሆነ ቶሎ ነው የምደግመው። ኦኬ በቃ እቤት ግባና ጠብቀኝ፣ እኔ መጣሁ። አቶ ማርኮን፣ ሚስቴን እንድትመልስልኝ ፈልጋለሁ። በሄራን በጭራሽ አልደራደርም። በትዕግስትና በትህትና ጠይቃለሁ። ነገር ግን እምቢ የምትል ከሆነ እምቢ የምትለኝ ከሆነ በጉልበትም ቢሆን እሷን ወስዳታለሁ። እሷም እምቢ ካለች ግን ሁለታችሁንም ከምድረ ገጽ ነው ማጠፋችሁ። እመነኝ ማርኮን አደርገዋለሁ። ለጊዜው ግን ትንሽም ቢሆን መታገስ አይከብደኝም። አባቴ ወይ አባቴ ብለሽ ጠራሽ እንዴ?
እንዴት ናፍቀሽኝ ነበር።